ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዚነዲን ዚዳን ሉካን ልጅ እንመልከት። ለአልጄሪያ ለመጫወት መወሰኑና የአባትና የልጅ ምርጫ መለያየቱን እናንሳ። በጣም አስገራሚ ነው አይደል? አዎ፣ ትላንትና ሉካ ዚዳን የዚነዲን ዚዳን ልጅ ከሱዳን ጋር በተደረገው ጨዋታ ለፌኔክስ ለአልጄሪያ ብሔራዊ ቡድን ተጫውቷል። ያው እስከ ቅርብ ጊዜ ድረስ የአልጄሪያ ብሔራዊ ቡድን ጥሪ የደረሰው አልነበረም። ባለፈው ኦክቶበር መሰለኝ ለመጀመሪያ ጊዜ ለብሔራዊ ቡድኑ ጥሪ የደረሰው። ትላንትና ጨዋታው ከመደረጉ በፊት በነበረው የመጨረሻ ጋዜጣዊ መግለጫም ላይ አሰልጣኙ ቁጥር 1 ግብ ጠባቂያቸው እሱ እንደሆነ አልተናገሩም ነበር እና ለረጅም ጊዜ አልጄሪያ ቁጥር 1 ግብ ጠባቂ ትፈልግ ነበር፣ ግን ትላንትና አሰልጣኙ አሰልፈውታል እና አባትየው ስቴዲየም ውስጥ ተገኝቶ ጨዋታውን ታድሟል። እሱ ብቻ ሳይሆን ሁለት ሌሎች ልጆቹ ስቴዲየም ውስጥ ነበሩ። ዚዳን አራቱም ልጆቹ ያው እግር ኳስ የሚጫወቱ እንደሆኑ እናውቃለን። ሁሉም ልጆቹ ወንዶች ልጆች ናቸው። አንደኛው ሉካ ዚዳን ነው እና ለአልጄሪያ ብሔራዊ ቡድን ለመጫወት የወሰነም የመጀመሪያው ልጁ እርሱ ነው። ዚዳንን በራሱ ከአልጄሪያ ጋር ያለውን ታሪክ ዚነዲንን ማለት ነው አባትየውን እሱ ላንሳ። ከዚህ ታንስቻለሁ አንድ ጊዜ 1990ዎቹ አካባቢ የዚዳን ስም በአልጄሪያ መሰማት በጀመረ ጊዜ እሱ የካን ተጫዋች ነበር። ከዛ ወደ ቦርዶ ሄደ፣ ለፈረንሳይ ብሔራዊ ቡድን መጠራት ጀመረ እና አልጄሪያ እንደሆነ የዘር ሀረጉ ከአልጄሪያ ከካቢሌ ከመጡ ቤተሰቦቹ እንደሆነ መታወቅ ከጀመረ በኋላ ሰዎች ይሄ ልጅ የጃመል ዚዳን የቅርብ ዘመድ ነው ወይ ማለት ጀመሩ። ጃመል ዚዳን ማለት 1982 እና 1986 የዓለም ዋንጫዎች ላይ የአልጄሪያ ብሔራዊ ቡድን በጣም ቁልፍ ተጫዋች የነበረ ታላቅ የዘመኑ የአልጄሪያ ብሔራዊ ቡድን አጥቂ የነበረ ነው እና ዝምድና አለው ወይ እስማኤል ዚዳን የዚነዲን ዚዳን አባት ከጃመል ዚዳን ጋር ዝምድና አላቸው ወይ ሚል ብዙ ወሬ በአልጄሪያ ነበር። በኋላ ግን በሁለቱ መካከል ምንም ዝምድና አልነበረም። ግን በአልጄሪያን ዚዳን ሜኒያ የሚባል ዚዳናዊ ትኩረት በአልጄሪያ ነበር። በተለይ 1996 የአውሮፓ ዋንጫ በእንግሊዝ በተደረገ ጊዜ እሱ ያኔ ወደ ኮከብነት ወደምናውቀው በኋላ ባሎንዶሮች ወዳሸነፈው የዓለም ዋንጫ ወዳሸነፈው የአውሮፓ ዋንጫ ወዳሸነፈው ከምን ጊዜም ታላላቅ ተጫዋቾች መካከል አንዱ ወደ ሆነበት ከፍታ መስፈንጠር ጀምሮ የነበረበት ጊዜ ነበር እና ዩሮ 96 ደግሞ ለዓለም አቀፍ ኦዲየንስ ለመጀመሪያ ጊዜ ምን አይነት የተለየ ባለ ክህሎት እንደሆነ ያሳየበት በዚያው ሰሞን ነው ከቦርዶ ወደ ዩቬንቱስም የተዘዋወረው። ዩቬንቱስ ደግሞ ያኔ እና አሁንም የጣሊያን እግር ኳስ ኃይል ነው። ስለዚህ ወደ ዩቬንቱስ ደግሞ የተዘዋወረ ተጫዋች ያኔ ሴሪያ ማለት አሁን ፕሪሚየር ሊግ ማለት ነው። ያኔ ሴሪያ የዓለም ትልቁ ሊግ ነበር፣ ስታሮች ሁሉ የሚጫወቱበት ነው። ከዚያ ደግሞ ለዩቬንቱስ ስትፈርም የሚኖረው ትኩረት ዓለም አቀፍ ትኩረት ነው እና በአልጄሪያ የነሱ ልጅ በመሆኑ ምክንያት የነበረ ከፍተኛ ኩራት ነበር። 1990ዎቹ ለአልጄሪያ መጥፎ ዓመታት የነበሩበት የእርስ በርስ ጦርነት የነበረበት በእግር ኳሱም የሀገሪቱ ብሔራዊ ቡድን በውጤት ማጣት ስቃይ ውስጥ የነበረበት እና ትልቅ ጀግና የአልጄሪያ እግር ኳስ ያጣበት ነው። አሁን የሆነ ጊዜ እንደ ሙስጠፋ ዳሌ፣ በራማ ማጀር፣ በቅርብ ጊዜ ህይወቱ ያለፈው ማክሉፊ አይነት ተጫዋቾች ነበሩት 80ዎቹ ላይ። ቅድም ያነሳው ጃመል ዚዳን አይነት ተጫዋቾችም ነበሩት። 90ዎቹ ላይ ግን የእግር ኳስ አይከንም አልነበራቸውም። የሆነ አይከን የሚፈልጉበት ጊዜ ነበር እና ዚዳን ደግሞ ግሎባል ሱፐርስታር ነው የነበረው። የቢያንኮኔሪ ተጫዋች ነው። አውሮፓ ዋንጫና የዓለም ዋንጫን በኋላ ያሸነፈው ግን መገንባት ላይ የነበረው የኤሜ ዣኬ የፈረንሳይ ብሔራዊ ቡድን ወሳኝ ተጫዋች ነው የነበረው። ደግሞ በጣም የሚወዱበት አንደኛው ምክንያት ዚነዲን ዚዳንን ምንም እንኳን ለሚጠሏት ልበል የፍቅር የጥላቻ ግንኙነት ላቭ ሄት ሪሌሽንሺፕ አላቸው ነው የሚባሉት አልጄሪያዎቹ ከፈረንሳይ ጋር፣ ግን በቀኝ ግዛት ሌጋሲ ምክንያት ፈረንሳያችንን በዳያችን የምትበድለን የነበረች ሀገር አሁንም የምትበድለን ብለው የሚያምኑባት በመሆናቸው የተነሳ ብዙ አልጄሪያን እዛ ቢኖሩም ግን ለፈረንሳይ ፍቅር አላቸው ማለት ግን አይደለም እና ለፈረንሳይ በመጫወቱ ቅር መሰኘታቸው የሚጠበቅ ነው ያን ጊዜ። ግን ደግሞ ዚዳን አረባዊነቱን፣ አልጄሪያዊነቱን፣ የማግረብ ሰው መሆኑን፣ የካቢሌ የዘር ሀረጉን
የሚኮራበት ሆኖ ደግሞ የሚታይ ሰው ነበር። ለፈረንሳይ ይጫወት እንጂ ለአልጄሪያ ቀድሞ ቀኝ ገዢ ፈረንሳይ ይጫወት እንጂ ግን ደግሞ በካቢላዊነቱ በአልጄሪያዊነቱ የሚያፍር አልነበረም። ለዚህ ነው እንኮራበታለን ለፈረንሳይ ቢጫወትም ፈረንሳይ መሆኑን ብንቀበልም የላካስቴላን ሰው ቢሆንም የማርሴይ ሰው ቢሆንም ግን ፈረንሳይነቱን ደግሞ ብንቀበልለትም በካቢሌ የዘር ሀረጉ የሚኮራ በመሆኑም ደግሞ በዛ ምን ኮራበታለን ይሉ ነበር። አልጄሪያ እግር ኳስ በጣም የሚወደድባት ሀገር ነች። ግን ቅድም እንዳልኩት አብዱል አዚዝ ቦተፍሊካ መጥተው የሀገሪቱ ፖለቲካ ስክነት እስኪያገኝ ድረስ ኃይለኛ የእርስ በርስ ጦርነት የነበረባት በእግር ኳሱም ቢሆን 1990 የዓለም ዋንጫ 1994 የዓለም ዋንጫ 1998 የዓለም ዋንጫዎች ያለፏት ሀገር ሆነች። በእግር ኳስም ብሔራዊ ቡድን ውጤት አልነበረውም፣ ትልቅ የእግር ኳስ አይከንም አልነበራቸውም። ግን እግር ኳስ እንደ ሃይማኖት ነው ይባላል በአልጄሪያ በጣም የሚወደደው ስፖርት ነው። እና በኋላ አንድ ወሬ መወራት ጀመረ። በኋላ አፈታሪክ ሆኖ የተገኘ እውነት ያልሆነ የአልጄሪያ ብሔራዊ ቡድን አሰልጣኝ የነበሩት አብደልሐሚድ ኸይርማሊ የሚባሉ ናቸው። እና 1990 የዓለም ዋንጫ በዛው በአልጄሪያ በተደረገ ጊዜ እሱ ገና ወጣት ነበር፣ ለካውን መጫወት የጀመረበት ጊዜ ነበር። እና የአርጀንቲና ለምን አልጀርቲና ደምል አላቅም የአልጄሪያ ብዙሃን መገናኛዎች ከአመታት በኋላ እኛ አሰልጣኝ ኸይርማሊ የሚባሉት ዚዳንን በጣም ዝግ ያለ ነው፣ እግሩን እንኳ በመከራ ነው የሚያነሳው ብለው ነው ለአልጄሪያ ብሔራዊ ቡድን ያልጠሩት የሚል መረጃ ሰማን። በተለይ ደግሞ 98 የዓለም ዋንጫ ተደረገና እሱ የዛ የዓለም ዋንጫ ምልክት ሆነ። በተለይ በፍጻሜው ጨዋታ ብራዚል ላይ 2 ጎሎች አስቆጠረና ዚዳን ለፕሬዝደንትነት መባል ጀመረ። ያኔ ዣክ ሺራክ የሚባሉ ፕሬዝደንት ነበሯት ፈረንሳይ። ግን ዚዳን ፕሬዝደንት ይሁነን የሚሉ ብዙ ፈረንሳውያን የዘር ማንነት የቆዳ ቀለም ልዩነት ሳይወስናቸው በሾንዘሊዜ አንድ ላይ ወጥተው ዚዳን የዛ የዓለም ዋንጫ ስኬት ፊት ነው የነበረው። እና ለጊዜው ቢሆን ጥቁሮች፣ አረቦችና ነጮች አንድ ላይ የሚኖሩባት የኢንተግሬሽን ምልክት የተባበረች የተዋሃደች ፈረንሳይ ምልክት ተደርጎ ታየ። አልጄሪያን ከሩቅ ሆነው በዚህ ይኮሩ ነበር የነሱ ደም በሆነው ተጫዋች ስኬት። ግን በዛው ልክ ደግሞ አይከን ባልነበረን ጊዜ እንደዚህ አይነቱ ግሎባል ስታር የዓለም ኮከብ የሆነው ተጫዋች ለአልጄሪያ ቢጫወት እሱ ኖሮ የሚል ደግሞ ጸጸትም ነበራቸው። ያኔ ነው አሰልጣኙን እኚህን አብደልሐሚድ ኸይርማሊ የሚባሉትን አሰልጣኝ መራገም የጀመሩት። ይህንን ማየት የማይችል እንዲህ አይነት ክህሎቱን መለየት የማይችል አሰልጣኝ እንዴት አይነት አሰልጣኝ ነው ብለው አሰልጣኙን መራገም ሁሉ ጀምረው ነበር። በኋላ ግን እሳቸው ህይወታቸው ከማለፉ በፊት የ2006 የዓለም ዋንጫ ሊደረግ አካባቢ አንድ ቃለ ምልልስ ሰጥተው ነበር ከአልጄሪያ ብሔራዊ ቴሌቪዥን ጣቢያ ጋር። ይሄ ቅጥፈት ነው አሉ። እኔ ዚዳንን አላውቀውም ነበር፣ እንዳሁኑ የኢንተርኔት ዘመን አልነበርም። ስለዚህ በኮን የሚጫወት አንድ ተስፈኛ ታዳጊን የአልጄሪያ ብሔራዊ ቡድን አሰልጣኝ የሚያውቅበት የሚለይበት እድልም አልነበረውም። እና በጣም ጥቂት ሰው ነው ዚዳንን ያውቀው ከነበር፣ ዘመዶቹ ምናልባት ካወቁት እንጂ እኔ አላውቀውም። እንዲያውም እኔን ካላመናችሁኝ በጊዜው የእኔ ምክትሎች የነበሩትን ሳይዲ ፌርጋኒና አብዱል ዋሃብ የሚባሉትን ምክትሎችን ሄዳችሁ ጠይቁ። እያንዳንዱን ምርጫ በጋራ ነበር እናደርግ የነበረው። ዚነዲን ዚዳን የሚባል በማርሴይ የተወለደ ግን የአልጄሪያ ደም ያለው ተጫዋች አውቀን እንደሆነ እነሱን ጠይቋቸው። እኔ እየዋሻው ከሆነ አሉ በጭራሽ አናውቀውም ነበር። አውቀ ነው አይደለም ሳንጠራው ዝግ ያለ ነው፣ ፍጥነት የለውም፣ እግሩን ቶሎ አያነሳም፣ እንደዚህ ብለን ሳንመርጠው አልቀረንም የሚል አስተያየት ሰጡ። እና በጣም ማደንቀው ተጫዋች ነው፣ ፌኖሜንን ነው አሉ። ክስተት የዘመን ክስተት ነው፣ ግን አናውቀውም ነበር ጭራሽ። የታወቀውም ለፈረንሳይ ብሔራዊ ቡድን መጣራት በጀመረበት ጊዜ አብዛኛው ሰው ደግሞ ያወቀው ወደ ዩቬንቱስ ሲዘዋወር፣ ከዛ ብዙ ሰው ደግሞ ያወቀው ከፈረንሳይ ጋር የዓለም ሻምፒዮን ሲሆን እንጂ ሁሉም ሰው ያውቀው ነበር ማለት አይቻልም አሉ። ዚዳንም በኋላ ሲጠየቅ ይሄ የዓለም ዋንጫ ተደረገ አይደለም 2006። ከዛ ከ6 ወራት በኋላ ወደ አልጄሪያ ሄደና አንድ ቃለ ምልልስ ራሱ ሰጠ እና የአሰልጣኙን አስተያየት የሚደግፍ ንግግር። እኔ ለአልጄሪያ ብሔራዊ ቡድን ለመጫወት ማስቤ አላቅም ማለት፣ ምክንያቱም ለፈረንሳይ ለሁሉም የዕድሜ እርከን ቡድኖች ሲጫወት ነው የቆየሁት። ፈረንሳይ ውስጥ ነው ተወልጄ ያደግኩት። የላካስቴላ ልጅ ነኝ፣ የማርሴይ ልጅ ነኝ። ስለዚህ ለአልጄሪያ ለመጫወት ተጠግቼም አላቅም። ለአርጀንቲና ለአልጄሪያ ተጫወት ብሎ የጠየቀኝም አልነበረም ማለት እና አሰልጣኙ እውነታቸውን ነው ማለት ነው። ግን ዚዳን ፈረንሳይ ቢሆንም በአልጄሪያ ኖሮ ባያውቅም ግን ሁልጊዜ አልጄሪያዊነት አለው ይላሉ። አንድ ሰው እንዲያው ምን ይላል፣
ልክ እንደኛ ታላላቅ ድሪብለሮች እንደ ማክሉፊ፣ እንደ ሙስጠፋ ዳሌብ፣ እንደ ቤሉሚ፣ እንደ ሳይብ፣ እንደ በቅርብ ጊዜ እንደ አሊ ቤርናቢያ፣ እንደ ሪያድ ማህሬዝ፣ እንደ ሶፊያን ፌጉሊ፣ እንደ ረባ ማጀር እንደነዚህ አይነት ተጫዋቾች ሁሉ ኃይለኛ ድሪብለር የነበረ ነው። አልጄሪያዎቹ ቴክኒካል ተጫዋች ድሪብለር፣ አብዶኛ፣ ልዩ ቪዥን፣ አስደናቂ ፈርስት ተች ያለው ተጫዋች ይወዳሉ እና በዛ ምክንያት ብቻ እንዳያችሁት የመጀመሪያ ቁጥጥሩን እንዳያችሁ ፈረንሳይ እንዳልሆነ ታውቃላችሁ ይላል። ፈረንሳይ አይደለም በቃ የአረብ ተጫዋቾች ችሎታ የአልጄሪያ ተጫዋቾች ችሎታ ያለው ተጫዋች እንደሆነ ወዲያው ማወቅ ይቻላል ይላሉ እና 98 የዓለም ዋንጫ ላይ ፈረንሳይ ሻምፒዮን ስትሆን እዛ ያሉት የአልጄሪያ ዳያስፖራዎች ሁሉ የፈረንሳይ ድል አድርገው ብቻ አይደለም ያዩት የአልጄሪያም ድል አድርገው ነው ያዩት። በአልጄሪያ ያሉትም በሀገራቸው የሚኖሩትም በሀገር ቤት ያሉትም አልጄሪያን ደግሞ እንደ ጣሊያና ያለ ምሳሌ የሩቅ የአሜሪካ የእኛ ደም የሆኑ የአጎቶቻችን የአክስቶቻችን ልጆች የሚሏቸው አሉ። ለምሳሌ ፍራንክ ሲናትራ፣ ዲማጂዮ፣ ሲልቨስተር ስታሎን፣ አልፓቺኖ፣ ማዶና፣ ዲካፕሪዮ እነዚህ ትልልቅ የሙዚቃና የፊልም ሰዎች ናቸው። ሁሉም ጣሊያናውያን ናቸው። ግን አሁን ለምሳሌ ማን ነው የምንጊዜም ትልቁ የፊልም አክተር አላቅም፣ ግን ብዙ ሰዎች በሮቤርቶ ዲኔሮ ና በአልፓቺኖ መካከል ያለ ፉክክር ነው ሲሉ ሰማሉ። ፍራንክ ሲናትራ በጣም ከምንጊዜም ታላላቅ ሙዚቀኞች መካከል አንደኛው ነው እና እነዚህ ግን ዳያስፖራዎች ናቸው። ጣሊያኖቹ በሀገር ቤት ያሉት ግን ጣሊያንኛ እንኳን የማይናገሩ ቢሆኑ እነዚህ አይመስለኝም ሮበርት ዲኖሮ ጣሊያንኛ የሚናገር ደስ የሚለኝ ፋሲኔት የሚያደርገኝ ሰው ነው። ግን ሰምቼው አላቅም ጣሊያንኛ ሊሆን ይችላል አላቅም። ግን አሁን ደግሞ ሮኮ ኮሚሶ የሚባሉት የፊዮረንቲና ባለቤት ለምሳሌ እሳቸውም በኒውዮርክ ከጣሊያናውያን የተወለዱ ናቸው። ወደ ሀገራቸው ተመልሰው ኳስ ስለሚወዱ ፊዮረንቲናን ገዙ እና ዚዳንን እንደዛ ነበር የሚያዩት። የአጎታችን ልጅ የሚሉ አልጄሪያን ነበሩ የሚኮሩበት። አየርላንዳውያንም ልክ እንደዚሁ ናቸው። ያው እንደምታውቂው አሜሪካ በብዙ ከስኮትላንድ፣ ከአየርላንድ፣ ከኢንግላንድ በሄዱ ነጮች የተሰራችም ሀገር ነች። ለምሳሌ የአይሪሽ ሰዎች ያኮ ግርማ ሞገስ ያለው ጆን ኤፍ ኬኔዲ አይሪሽ ነው ብለው ይኮራሉ። ልክ እንደዚሁ አልጄሪያንም እንደዚህ አይነት ተመሳሳይ ስሜት ነበራቸው ስለ ዚነዲን ዚዳን። ሌላ ግን ከምን ጋር እንደሚያመሳስሉት ነገር አልጄሪያን ደመ ሞቃት ናቸው፣ ግልፍተኞች ናቸው ይባላል። ዚዳን ግልፍተኛ ነው እኔ እንጃ። ዚዳንን ግን አልተነበየውም። እኔ ልክ እንደ ታይም ቦምብ ነው፣ ድንገት እንደሚፈነዳ ነው ማየው። ድንገት ኤክስፕሎድ ያደርጋል። ዚዳን 16 ጊዜ ቀይ ካርድ አይቷል። ለምሳሌ የዓለም ዋንጫው ላይ እየሄደ ምናምን ጸያፍ ነገር እየተናገረ ይተነኩሰዋል እና ለዚዳን ያን ጊዜ ይሄ የዓለም ዋንጫ ፍጻሜ ነው፣ ይሄ የመጨረሻ ጨዋታ ነው ምናምን የሚባል ነገር አይሰራም። እህቱን የነካበትን ሰው ወደ ኋላ አይልም እና ደረቱን ሄዶ ያው ደቃው እንደምታውቂው በጭንቅላቱ እና በቀይ ወጣ። እንዴት ነው ይሄንን ሰው አንዳንዶች ሰልፊሽ ነው ይሉታል። የፈረንሳይን ጥቅም ማስቀደም ነበርበት ከግል ስሜቱ ይልቅ። ለሱ ደግሞ መናገርም አይፈልግም ስለ ማቴራዚ እኮ መናገር አይፈልግም ስለ ማቴራዚ አሁን ድረስ 20 ምናምን አመት ሊሆነው ነው። አሁን እንግዲህ መናገርም አይፈልግም። ግን እናቱን እህቱን ወይ ባለቤቱን ወይ ልጆቹን የሚናገርበትን ሰው በተመለከተ ኃይለኛ ቀይ መስመር አለው። ግን ደግሞ 98 የዓለም ዋንጫ ላይ ከሃምቡርግ ጋር በነበረ አንድ የ2000 የቻምፒየንስ ሊግ ጨዋታ የ5 ጨዋታ ቅጣት ነበረበት። እንዲያውም ለሪያል ማድሪድ የመጀመሪያዎቹን ወራት የቻምፒየንስ ሊግ ጨዋታ አላደረገም ለማድሪድ። በኋላ እንዲያውም ቻምፒየንስ ሊግ አሸነፈላቸው በዛ አመት። ግን የ5 ጨዋታ ቅጣት ነበረበት የአንድን የሃምቡርግ ተጫዋች ተማቱ እና በዛ ምክንያትም ደሙ ራሱ እንደኛ ነው ብለው ደግሞ ይደሰቱበታል። እና የካቢሌ ሰው እንደሆነ ያስታውቃል። በቃ ዝም ብሎ በየደቂቃው የሚደነፋ ሰው አይደለም። ግን ከመጣችሁበት ተዋጊ ነው ብለው ደግሞ በሱም ይኮሩበታል። ግን ግንኙነቱ ሁልጊዜ ግራ የሚያጋባ ነው። አንዳንዶቹ ደግሞ አይ የምር ግን አልጄሪያዊነቱን ይወደዋል። ለምሳሌ የአራት ልጆቹን ስም ተመልከቱ። የአራቱም ልጆች ስም የማግረብ ስም አይደለም፣ የነን ማግረብ ስም ነው። አሁን ትላንትና ሉካ የሚባለው ልጁ ለምሳሌ የአረብ ስም አይደለም ሉካ። ኤንዞ የመጀመሪያ ልጁ ኤንዞ ፍራንቼስኮሊን ስለሚወደው ዚዳን ኤንዞ ፍራንቼስኮሊ አድናቂ ነው። ያኔ ኤንዞ ፍራንቼስኮሊ የማርሴይ ተጫዋች ነበር። በሱ ስም ነው የሰየመው። ቴዮ የሚባል ልጅ አለው፣ ኤልያዝ የሚባል ልጅ አለው። አራት ወንዶቹ ልጆቹ በሙሉ
የአውሮፓ ስም ነው ያላቸው። ያው እንግዲህ ምናልባት ባለቤቱ ትሆን እንደሆነ አላቅም። ስፓኒሽ ነች ባለቤቱ። ትላንትናም ስቴዲየም ውስጥ ልጇን ስታይ ነበር ከባለቤቷ ከዚዳንና ከሁለት ወንድ ልጆቿ ጋር ሆና እና አንዳንዶቹ ደግሞ ያዩና እኮ የአረብ ስም አይደለም ያወጣላቸው፣ የማግረብ ስም አይደለም ያወጣላቸው እና ያን ያህል አልጄሪያነቱን ይወደዋል ደግሞ የሚል ክርክር የሚያቀርቡም ሰዎች አሉ። የቅጽል ስሙን ሳይቀር ዱብለዚ ዚዙ ና የሚባለውንም ስም የአልጄሪያ ቅጽል ስም አይደለም እንደዚህ ምናምን የሚሉ ሰዎች አሉ። ለማንኛውም ዚዳን እንዲህ አይነት ታሪክ ያለው እንዲያውም እነሱ ከዚዳን ይልቅ ሪያድ ማህሬዝ ነው የበለጠ በአልጄሪያዊነቱ የሚደሰተው። ምክንያቱም ማህሬዝም ፈረንሳይ ነው የተወለደ፣ የፓሪስ ልጅ ነው። ዚዳን የማርሴይ ልጅ ነው፣ ይሄኛው የፓሪስ ልጅ ነው። ግን ደግሞ የበለጠ አልጄሪያዊነቱን ማሳየት የሚፈልግ አይነት ተደርጎ ነው የሚታየው እና የዚዳን ታሪክ እንዲህ ያለ ታሪክ ነው። የአልጄሪያ እና የእሱ ታሪክ ረጅም ነው ራሱ ብንልበት፣ ያው የሚገርም ካራክተር ስለሆነ ዚነዲን ዚዳን ታሪኩም ለየት ያለ ስለሆነ እና በኋላ እንዲያውም 2001 እኮ የፈረንሳዮች ከዚህ በ18ኛው መቶ ክፍለ ዘመን 1990ዎቹ መጨረሻ ላይ የፈረንሳይ አብዮት በፈነዳ ጊዜ ሊበርቴ ኢጋሊቴ ፍራተርኒቴ የሚባል አንድ ነጻነት፣ ወንድማማችነት፣ እኩልነት የሚል መፈክር ነበራቸው እና በዛ መፈክር ስር ወንድማማችነትን ፍራተርኒቴን መፍጠር ያስፈልጋል ብለው ፈረንሳይ አውሮፓ ዋንጫን ከወሰደች በኋላ በ2001 ጨዋታ ተዘጋጅቶ ነበር፣ ዚዳን የተሳተፈበት ጨዋታ ማለት ነው። እና አልጄሪያን የተደባለቀ ስሜት ስለ ዚዳን እንዳላቸው የምታውቂው ጨዋታው እየተደረገ ላማርሲዬ የሚባለው የፈረንሳይ ብሔራዊ መዝሙር ሲዘመር፣ ለነገሩ ዚዳን ሲዘምረው አይቻላቅም እና ብዙ አረብ የፈረንሳይ ብሔራዊ ቡድን፣ አንዳንድ ጥቁር የፈረንሳይ ብሔራዊ ቡድን ተጫዋቾችም አይዘምሩትም ይህንን መዝሙር። የሚዘምሩት አሉ፣ ማይዘምሩት አሉ። ለምንድነው ማይዘምሩት? ዚዳን ለምሳሌ አንድ ጊዜ ተጠይቆ ኦብዘርቭ ነው ማድረገው ነው ያለ። በቃ የግድ በቃል ማለት አይጠበቅብኝም አለ። ግን አንዳንዶቹ ደግሞ የበለጠ ፊሎሶፊካሊ ያደርጋል። ላማርሲዬ ጦረኛ መዝሙር ነው። በጣም ፓትሪዮቲክ ብቻ ሳይሆን ሾቬኒስቲክ የሚባሉ በጣም ኃይለኛ ናሽናሊስቲክ ስሜት ያለው መዝሙር ነው። አሁን እነዛ ተጫዋቾች አረቦቹ የሆኑ ጥቁሮቹ የመጡት በቀኝ ከተገዙ ሀገራት በዛ መዝሙር ስር ነው ያ ሁሉ የቀኝ ግዛት ግፍ የተፈጸመው። ለምን እንዘምረዋለን የሚል የበለጠ ጠለቅ ያለ ስሜት ያላቸው አሉ። ዚዳን እንደዚህ አይነት አይዲዮሎጂካል ፊሎሶፊካል የሆነ አቋም ይዞ እንደሆነ ማይዘምረው አላቅም፣ ግን አንድ ጊዜም ሲዘምራቸው አላቅም። ዚዳን እንግዲህ የፈረንሳይ ብሔራዊ ቡድን ደጋፊ ሆኜ ነው ረጅም ጊዜ የኖርኩት። ሜቢ ዚዳን ሊሆን ይችላል እግር ኳስ እንድወድ ያደረገኝ እኔ እና በእኔ ኳስ የማየት ኤክስፒሪየንስ ውስጥ የዚዳንን ቦታ የሚተካ ተጫዋች አልነበረም፣ አይኖርም ከዚህ በኋላ። በጣም ማደንቀው ሰውም ነው፣ ማደንቀው እግር ኳስ ተጫዋችም ነው። ብዙ አይሰጥሽም፣ ግን ቃለ ምልልሶች ላይ ሲናገር ስታየው እንግዳ ነገሮች ያደርጋል። ለምሳሌ ከሪያል ማድሪድ ሲለቅ ማንም ሰው ከሪያል ማድሪድ ይለቃል ብሎ ባላሰበበት ጊዜ ነው በአሰልጣኝነት የለቀቀው። ከፈረንሳይ ብሔራዊ ቡድን ሲለቅ ልክ እንደዛው፣ ሲመለስም ልክ እንደዛው። አሁን ያ ቃለ ምልልስ ላይ ሌሊት ወንድሜ መጣ፣ በሩን ሲከፍት አልሰማሁትም፣ ግን አነጋገረኝ። ከዛ በኋላ ወደ ፈረንሳይ ብሔራዊ ቡድን ተመለስኩ አለ እና በጊዜው ብዙ ምን ማለት እንደሆነ ብዙ አልገባውም። እና የሆነ ምንድነው ኤኒግማቲክ ነገር ነው፣ በጣም የሆነ ሚስጥራዊነት ያለው አይነት ሰው ነው ዚዳን። ግን እንዳልኩት ያ 2001 ላይ የተደረገው ጨዋታ ላይ ግን ፈረንሳይ ውስጥ የሚኖሩት አልጄሪያዎች ቢያንስ ዲያስፖራዎቹ ሙሉ እንዳልሆነ እንዲያውም በኋላ እኮ ዚዳን ሀኪሪ ማለት ጀመሩ። ዚዳን ሀኪሪ ማለት የካቢሌ ሰዎች የሚጠሩበት አጠራር። የካቢሌ ሰዎች ደግሞ በፍራንኮ አልጄሪያን ጦርነት ጊዜ አልጄሪያ ከፈረንሳይ ቀኝ አገዛዝ ነጻ ለመውጣት በጣም ደም አፋሳሽ የሆነ መራር ጦርነት ባደረገች ጊዜ ከፈረንሳይ ጋር ወግነው የተዋጉ አልጄሪያን ናቸው። ከፈረንሳይ ጋር ሆነው አልጄሪያዎቹን በርበሮቹን የወጉ የሚባሉ ናቸው። እሱ ደግሞ የካቢሌ ሰው ነው፣ ወይም አባቱ እስማኤል ቤተሰቦቹ ሁሉ ከካቢሌ ከምትባለው የአልጄሪያ አካባቢ የሄዱ ናቸው እና በዚህ ምክንያት ያኔ የለፌት ዚዳን ወይም የዚዳን ተጽዕኖ በቃ ፈረንሳይና አልጄሪያንን ወንድማማቾች የሚያደርግበት ያንን የኮሎኒያል ዘመን መቃቃር የሚሽርበት አንድ ጨዋታ ተብሎ ታስበው ነበር። ግን ሲሰደብ በኋላ የፈረንሳይ ብሔራዊ መዝሙር በአልጄሪያን ደጋፊዎች የተቃውሞ ጩኸት ሲፏጭበት መጨረሻ ላይ ጨዋታው 15 ደቂቃ እየቀረው ተቋረጠ እና ሳይጠናቀቅ ቀረ። ያ የታሰበለት አላማም ሳይሆን ቀረ እና ብዙ ጊዜ እስካሁን ድረስ ይናገረዋል። በእግር ኳስ ተጫዋችነት መጥፎ ጊዜ የትኛው ነው ሲሉት ቻምፒየንስ ሊግ ፍጻሜ 2 የተሸነፍኩበት ወይም የዓለም ዋንጫ ፍጻሜ የተሸነፍኩ ምናምን አይልሽ። ያ
የ2001 ጨዋታ ይላል። ስሜቱን የነካው ይመስለኛል ለዚዳን እና እንዲህ አይነት ዚዳን ሃርኪ እየተባለ የተሰደበበት ጨዋታ ነበርና ሁሌም እንትን ነው አንድ ወጥ የሆነ ነገር ማስቀመጥ ያስቸግራል። አልጄሪያኖቹ እንዲህ አይነት ስሜት ነው ያላቸው ስለ ዚዳን የሚለውን በተመለከተ ያ ኮሎኒያል ትራውማ አለ። ከዛ ደግሞ አንዳንድ ይህንን ስሜት የሚቆሰቁሱ አልጄሪያን አሁንም በፈረንሳይ በደል ይደርስብናል ብለው እንዲያምኑ የሚያደርጉ ፖለቲከኞች አሉ፣ የሚሰሙ ፖለቲከኞች። ኤሪክ ዚሞር የሚባሉ የራኬት ፓርቲ መሪ የነበሩ፣ ማሪ ለፕ አባትየው ዦ ማሪ ለፕ፣ እንዲህ አይነት በጣም አክራሪ ቀኝ ጽንፈኛ የፖለቲካ ሰዎች አሉ። እንደ ዚዳንን እንደ መጻተኛ እንደ ንጹህ ፈረንሳይ እንዳልሆነ ሰው ግን ዚዳንን ብቻ ሳይሆን አሁን ያ የ98 የዓለም ዋንጫን ያሸነፈውን ቡድን ፈረንሳይነትን ይሄ ሊሊ ዋይት በመሆን ፍሬንች በመሆን የምትወስጁ ከሆነ በጣም ጥቂት እኮ ማን የነበረው እዛ ነጮቹ ሳይቀሩ እኮ ለምሳሌ ሚሼል ፕላቲኒ ጣሊያናዊ ነው። ኦሊቪዬ ዢሩ የኮርሲካ እና የጣሊያን ቅይጥ ነው። ግሪዝማን እንደዚሁ ፖርቱጋልና ስፔን መሳይ። ፒሬስ ሮቤር ፒሬስ ፖርቱጋልና ስፔን ነው። አባቱ ፖርቱጋል እናቱ ስፔን መሰሉ። ሊዛራዞ የባስክ ሰው ነው። ባስክ ፈረንሳይ ውስጥ ማለት ግን በአብዛኛው ስፔን ውስጥ ነው ባስክ። ጥቁሮቹ የምታውቂው ነው። ቪዬራ ከሴኔጋል ነው። ዴሳይ ከጋና ነው። ቹራም ከካሪቢያን፣ ቲየሪ ኦንሪ ከማርቲኒክ ና ጓደሉፕ፣ ትሬዜጌ ሳይቀር ከአርጀንቲና፣ ዩሪ ዦርካየፍ ከአርሜኒያ፣ ክሪስቲያን ካሬም በምናምን እያልክ ቡድኑን በሙሉ ብታይ ነጭ ፈረንሳይነት ከሆነ ኢቭን ነጮቹ ራሳቸው ፈረንሳይያን አይደሉም፣ ከአውሮፓ ሌሎች ሀገራት የመጡ ናቸው። የበለጠ ኮዝሞፖሊተን ቡድን እና ግን የበለጠ የአረብ ድል ተደርጎ ይታይ ነበር። አንዳንዶቹ ግን ከዚህ ይቃረናሉ። የፈረንሳይ ነው መጨረሻ ላይ የሚወክለው ፈረንሳይ ነው ለእኔ ምንም አይደለም የሚሉ ደግሞ አልጄሪያን አሉ። መጨረሻ ላይ ወደ ሉካ ዘመን እንደርሳለን እና ሉካ በጭራሽ የዚዳን ደረጃ ያለው ተጫዋች አይደለም። በሁለተኛ ዲቪዚዮን የሚወዳደረው ለስፔኑ ግራናዳ ነው የሚጫወተው። የዚዳን ልጅ በረኛ ሲሆን ማየት ይገርማል። መቼስ እግሩን በእንድ ነው በበረዶ ላይ እየተጫወተ የእግር አሻራ ማይተው ነው የሚሉት ዚዳንን። እንደ ባሌ ዳንሰር ነው ይለዋል ዴቪድ ቤካም። ስለ ዚዳን ብዙ ማለት ይቻል ይሆናል፣ ግን ልጆቹ የዚዳን ደረጃ ላይ አልደረሱም። ሁሌም ስምሽ ዚዳን ከሆነ ሁለተኛ ስምሽ በጣም አስቸጋሪ ነው። ያ ክህሎትም ጄኔሬሽናል ነው። ሁሉም የሚታደለው አይደለም። ተሰጡ ጓርዲዮላ አንድ ቻፕተር መጽሐፉ ላይ ስለ ዚዳን ብቻ የጻፈበት ቻፕተር አለው። በጣም ነው የሚያደንቀው። እና ልጁ ግን መጨረሻ ላይ ሉካ ዚዳን ለአልጄሪያ ብሔራዊ ቡድን ትላንትና ተጫወተ እና መጀመሪያ ያናገርኩት አለ በፈረንሳይ በስደት ምክንያት አልጄሪያ በነበረችበት አለመረጋጋት ምክንያት እና በፖስት ኮሎኒያል ኢራ ከቀኝ አገዛዝ ዘመን ወዲህ ባለው ጊዜ የተረጋጋች ሀገር ሰው ሰርቶ የሚኖርባት አገር ባለመሆኗ የተነሳ በጣም ብዙ አልጄሪያን ተሰደው ወደ ፈረንሳይ ሄደዋል። ሀገራቸውን ባለመውደዳቸው አይደለም ሰዎች የሚሰደዱት። የኔም አያት እስማኤል ዚዳን በዚህ አይነት የህይወት ውጣ ውረድ ምክንያት ወደ ፈረንሳይ ተሰደው ኑሯቸውን እዛ አድርገዋል። ግን ሁሉ ጊዜም ቢሆን ኩሩ አልጄሪያዊ ናቸው እና መጀመሪያ ለአያቴ ነው የደወልኩት። ለአልጄሪያ ለመጫወት ከወሰንኩ በኋላ ፔትኮቪች ካናገሩኝ በኋላ የደወልኩት ለአያቴ ነው። ደግ አደረክ፣ ግሩም ውሳኔ ነው፣ ኮርቼ ባህል ሆነ ያሉኛል። በኋላ ለዚዳንም የዚነዲን ያዚድ ዚዳን ለዚዙስ ስነግረውም ለአባቱ ማለት ነው ደስ ብሎኛል። ያንተ ውሳኔ ነው ግን አለኛል። እንዲያደርግ ለአልጄሪያ ተጫዋች የፈረንሳይን ጥሪ ጠብቅ ማለት አልልም። ለፈረንሳይ እንኳን የሚጫወት አይመስለኝም ባለበት ደረጃ ምክንያት። ግን ደግሞ ልክ እንደ ዚዳን እንደ ማህሬዝ እንደ ሉካ ዚዳን እንደ ብዙ በፈረንሳይ እንደተወለዱ አልጄሪያን ሁሉ ረጅም ጊዜ ግብ ጠባቂ ነበራቸው። ራይስ ምቦሊ የሚባል ራሰ በራው ግብ ጠባቂ 2019 የአፍሪካ ዋንጫን ሲያሸንፉ የዚያ ቡድን በጣም ወሳኝ ተጫዋች ከነበሩት ከነ ሴፊያን ፌጉሊ ከነ ሪያድ ማህሬዝ ተርታ መጠቀስ የሚችል በ2021 የአረብ ዋንጫን ያሸነፈላቸው በ2016 ሩብ ፍጻሜ ድረስ ያስጓዛቸውና ጀርመንን የፈተነው ቡድን አባል የነበረው ጀርመን እኮ በተጨማሪ ሰዓት ነው ያሸነፈቻቸው አልጄሪያን። የዚያ ቡድን ግብ ጠባቂ ነበር ለ12 ዓመት ከ2010 እስከ 2022 ድረስ ራይስ ምቦሊ ነበር የአልጄሪያ ብሔራዊ ቡድን ግብ ጠባቂ ነበርና ከዛ በኋላ ሁነኛ ግብ ጠባቂ አጡ። ቭላዲሚር ፔትኮቪችም ከዛ በፊት የነበረው አሰልጣኝ ጀማል ቤልማዲ።
ብዙ ግብ ጠባቂዎች የሞከሩ ቆዩ እና አንቶኒ ማንድሬያ የሚባል ግብ ጠባቂ ያላቸው አሁን አሌክሲስ ገንዶዝ አሁን ተጎድቶ ከውድድር ውጭ የሆነ የሞሊዳድ አልጀር እዛው አልጄሪያ ውስጥ ያለ ቡድን ግብ ጠባቂ ነው። ጊዶናኒ የሚባል ምክትል አሰልጣኝ ያላቸው የግብ ጠባቂዎች አሰልጣኝ ቭላዲሚር ፔትኮቪች እና አነጋገሩት። እሱ ደግሞ በጣም ልምድ ያለው አሰልጣኝ ነው። ከሉዊስ ኤንሪኬ እና ከክላውዲዮ ራኒየሪ ጋር ሮማ ውስጥ አብሮ ሰርቷል እና ቁጥር 1 ግብ ጠባቂውን እሳቸው አይደለም የመረጡት ይላሉ። የግብ ጠባቂ አሰልጣኝ ነው የመረጠው እና ቁጥር 1 ሆኖ ይቀጥል እንደሆነ አላውቅም። ብዙ ግብ ጠባቂዎችን አይተዋል። አሁን ለነገሩ አልጄሪያ በታሪክም ከራይስ ምቦሊ መምጣት በፊት ታላላቅ ቡድኖች በነበሯት ጊዜ ሳይቀር የአፍሪካ ዋንጫ ያሸነፈ የዓለም ዋንጫ ብዙ ርቀት የሚሄድ ቡድን በነበራትም ጊዜ ጭምር አንድ አስደናቂ ግብ ጠባቂ ኖሯት አያውቅም። ለምሳሌ ካሜሮን በዚህ ዝነኛ ነች አይደል? ለምሳሌ የሆነ ዘመን እኮ ጆሴፍ አንቷን ቤል እና ቶማስ ንኮኖ የተመሳሳይ ትውልድ ግብ ጠባቂዎች ነበሩ። ሁለት የተለያየ ስታይል ያላቸው ናቸው። ግን ከዛ በኋላ ካርሎስ ካሚኒ ቅርብ ጊዜ ያው እንግዲህ ዝና ወረደ እንጂ አንድሬ ኦናና አይነት በትልልቅ የአውሮፓ ክለቦች የተጫወቱ ግብ ጠባቂዎች ነበሯት። ሌሎቹም ሀገራት ሞሮኮ ቦዱዛኪ፣ ያሲን ቦኖ፣ ሞኒር ኤል ካጁዊ የሚባሉ ግብ ጠባቂዎች ሁሉም ትልልቅ ሀገራት ትልልቅ ግብ ጠባቂዎች ነበሯቸው። ግን አልጄሪያ በአጥቂ ቦታ ተጫዋቾች ማፍራት እንደሚቀናት ግብ ጠባቂ ቦታ ላይ እንደዛ አይደለችም። ቅድም እንዳልኩት ራሺድ ማክሎፊ፣ ሙስጣፋ ዚቱኒ፣ ራባህ ማጀር የጆዜ ሞሪኞ ፖርቶ 2004 ላይ ቻምፒየንስ ሊግ ወሰዳል። ከዛ በፊት አንዴ ቻምፒየንስ ሊግ ወስዶ ነበር። የዛ ቡድን ኮከብ ነው የነበረው ራባህ ማጀር። የአልጄሪያ ብሔራዊ ቡድንም አሰልጣኝ ነበር አስታውሳለሁ የሆነ ጊዜ። ከአፍሪካ ምን ጊዜም ታላላቅ ተጫዋቾች መካከል አንደኛው ነው። እንዲህ አይነት አስደናቂ ተጫዋቾች የነበሯትም ቢሆን ግብ ጠባቂ ግን ኖሯት አያውቅም ራይስ ምቦሊ እስኪመጣ ድረስ። ከሱ በኋላ ግን ያ ክፍተት ነበር እና መጨረሻ ላይ ይሄ ክፍተት ለሉካ ዚዳን ጠቀመው። ምቦሊ ያለ አሁንም ግን ከአርጀንቲና ብሔራዊ ቡድን ከአልጄሪያ ብሔራዊ ቡድን ራሱን ሪታየር አድርጓል። አሁን እዛው በሀገሩ ነው የሚጫወተው። በፈረንሳይ ቢሆንም የተወለደው ግን የክለብ እግር ኳስን ረጅም ጊዜ ደግሞ በአልጄሪያም ተጫውቷል እና ለ16 የተለያዩ ክለቦች ተጫውቷል። የስ ሞንታሴኝም የሚባል ቡድን ነው የሚጫወተው። አሁን 39 ዓመቱ ነው እና ይሄ ይመስለኛል በጣም በትልቅ ደረጃ እየተጫወተ ያልሆነ ግብ ጠባቂ ቢሆንም መጨረሻ ላይ ጠርተውታል ለአልጄሪያ ብሔራዊ ቡድን። ግን ከአባቱ ታሪክ አንጻር ቅድም ያነሳ ነው ከአልጄሪያ ጋር ያለው ታሪክ እና በአልጄሪያን የሚታይበት አስተያየት ዩኒቨርሳል አይደለም። ይሄው ልጁም እኮ ለፈረንሳይ ከ17 ዓመት ከ18 ዓመት በታች ቡድን ተጫውቷል። ራይስ ምቦሊም ልክ እንደዚሁ ነበር። ከ17 ዓመት ከ18 ዓመት በታች ብሔራዊ ቡድን ተጫውቷል ከ2002 ከ2004 ባለው ጊዜ እዛ በሀገሯ በአልጄሪያ ትልልቅ ግብ ጠባቂዎችን ለማፍራት እየተቸገረች እንደሆነ የሚያሳይ ነው እና ትላንትና የአባትና የልጅን የህይወት አቅጣጫ ስታይ ተመሳሳይ ደረጃ ላይ ያሉ አይደሉም። ምናልባት ልጅ የዓለም ዋንጫ ሲጫወትና ይሆናል አሁን በዚሁ መንገድ ስኬታማ የአፍሪካ ዋንጫ የሚያሳልፍ ከሆነ የዓለም ዋንጫ ሲመጣ አልጄሪያ በዓለም ዋንጫው ትሳተፋለች። በዩናይትድ ስቴትስ፣ ሜክሲኮና ካናዳ ዘንድሮ አመቱ መጨረሻ ላይ ያኔ እናየው ይሆናል። ግን ግንኙነታቸው ሁሌ እንደዚህ ወጣ ገባ ያለ ነው። እንዲያውም ምንድነው የአንታይ አልጄሪያ ሬሲዝም ይባላል ፈረንሳይ ውስጥ አልጄሪያንን ብቻ ሌሎች ጠቅላላ አረቦችን የሚመለከት ሳይሆን አልጄሪያንን በርበሮችን የሚመለከት እና አንደኛው እንግዲህ ነጮቹም እንደዛ አይነት ስሜት አላቸው። ለነገሩ ለምሳሌ አልቤር ካሙ በጣም የሚከበር ጸሐፊ ነው። ከዚህ በፊት ፕሮግራማችንን ስንጀምር እንዲያውም በሱ ንግግር ነበር የጀመርነው አስታውሳለሁ። እና የኮሎኒያሊዝም ማሳያ ተደርጎ ይቆጠር ነበር። እዛ ሄደው የሰፈሩ ፒዮድ ኖዋር የሚባሉ አውሮፓውያን ነበሩ። በኋላ የነጻነት ዘመን በመጣ ጊዜ ጠራርገው አስወጧቸው ከሀገራቸው ያፈሩትን ሀብት በሙሉ ቀምተው እና አልጄሪያኑ ብቻ አይደሉም መራር ስሜት ያላቸው ፈረንሳዮቹም ቢሆኑ ነጭ ፈረንሳውያን የማይወዷቸው አሉ አልጄሪያዎቹን። እና እንዲህ አይነት በጣም ለየት ያለ የግንኙነት ዳይናሚክስ በሁለቱ ሀገራት ህዝቦችም በፖለቲከኞቻቸውም መካከል አለ እና በዚህ ምክንያት ሁለቱ ዚዳኖች ሉካ ዚዳን እና ዚነዲን ዚዳን የተከተሉት ምርጫ ለየት ያለ ነው። ግን መጥቶ ደግሞ አይቶታል ያው ልጁን እንደሚያበረታታ አባት። በአልጄሪያም ብዙ ጊዜ ተመላልሶ ይመጣል። አሁን ትልልቅ የተፈጥሮ አደጋዎች በደረሱበት ጊዜ በጣም ትልቅ ቻሪቲ 98 የዓለም ዋንጫ እንዳለቀ ብዙ ገንዘብ አሰባስቦ ነበር። አንዳንዶች የአልጄሪያ ብሔራዊ ቡድን አሰልጣኝ ቢሆን ብለው የሚመኙ ነበሩ። በተለይ በቅርብ ጊዜ ጀማል ቤልማዲ ከኃላፊነት ከለቀቀ በኋላ አሁን ግን የፈረንሳይ አሰልጣኝ ነው የሚሆነው እንደሚጠበቀው ከሆነ ያው የሻቢ አሎንሶ ወንበር ሲነቃነቅ ወደ ሪያል ማድሪድ ሊመለስ ይችላል
በሚል ስም ሲጠቀስ እሰማለሁ ለሶስተኛ ጊዜ በአሰልጣኝነት ማለት ነው። ፔሬዝ በጣም ይወዱታል፣ እንደ ልጄ ነው ይሉታል ለምሳሌ ዚዳንን። ግን እሱ ደግሞ ለረጅም ጊዜ አይኑን የተከለው እዛ የሌብል ኃላፊነት ላይ ነው እና ዲዲዬ ዴሾ ደግሞ ታውቋል፣ በይፋ ተረጋግጧል። ከዚህኛው የዓለም ዋንጫ በኋላ ፈረንሳይ የዓለም ዋንጫ ታሸንፍም፣ ውጤቷ ምንም ይሁን የመጨረሻ ዓለም አቀፍ ውድድሩ ነው። ከዛ ያ ወንበር የሚጠብቀው አንድን ሰው ነው፣ ዚነዲን ዚዳንን ነው እና አልጄሪያን የሚያሰለጥንም አይመስለኝም። ለአልጄሪያ እንዳልተጫወተ ለወደፊቱ ማን ያውቃል በህይወት የሚሆነውን። ግን ቢያንስ በልጁ ግን ተወክሏል። የአልጄሪያ ብሔራዊ ቡድን ተጫዋች ነው። ትናንትና ሉካ ዚዳንን ስላየ ነው። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።